ኦኬ አሁን ኢየሱስ የሚለው ስም የሰው ስም አይደለም፣ ወይም ምድር ላይ ዝም ብሎ የሆነ ሰው መጠሪያ አለ። ኢየሱስ የሚለው ስም የያህዌ ስም ወይም የእግዚአብሔር ስም ከሰማይ በታች እንድንድንበት ዘንድ የተሰጠን የእግዚአብሔር ስም ነው። ይህ ማለት ምን ማለት ነው? ይህ ማለት ኢየሱስ እግዚአብሔር ነው። ኦኬ ስለዚህ ኢየሱስ የሚለው ስም የያህዌ ስም ከሆነ የእግዚአብሔር ስም ከሆነ ኢየሱስ እግዚአብሔር ነው ማለት ነው። ስለዚህ ኢየሱስ እግዚአብሔር ከሆነ እንግዲህ አሁን ይሄ ስም ከሌሎች ስም ይለያል ማለት ነው። ኖርማል ስም አይደለም። እኛ እንደምናውቀው አበበ ከበደ እንደምንለው አይነት ስም አይደለም። የተለየ ኃይል ያለው ስም ነው ማለት ነው። በጣም ጥሩ። አሁን ለምሳሌ ስለ ኢየሱስ እግዚአብሔርነት መጽሐፍ ቅዱስ ሳምንት እንዳየነው ዮሐንስ 10:30 ላይ እንዲሁም ፊልጵስዩስ ምዕራፍ 2 ቁጥር 6 ጀምሮ ስናይ ይሄኛው ምን ይላል? እኔና አብ አንድ ነን ብሏል ኢየሱስ። እዚህ ጋር ደግሞ ፊልጵስዩስ 2:6 ላይ ከእግዚአብሔር ጋር መተካከልን እንደ መቀማት ሳይቆጥር የባሪያን መልክ ይዞ ወደ ምድር መጣ ይላል። አሁን ይሄ ኢየሱስ የሚለውን ስም እኔ ኮምፔር አድርገን ከመጽሐፍ ቅዱስ ውስጥ እግዚአብሔር ስለመሆኑ ለማሳየት እስኪ አንዳንድ ጥቅሶችም አብረን እንመልከት። ኢዮብ ምዕራፍ 2 ቁጥር 32 እና ሐዋርያት ሥራ 2:21 ኢዮብ ምዕራፍ 2 ቁጥር 31 እና 32 ሐዋርያት ሥራ ምዕራፍ 2 ቁጥር 21 እናነባዋለን። አንድ መጽሐፍ ቅዱስ ታወጣላችሁ፣ ይህን ጥቅስ እናነባለን። ሌላው መዝሙር 32 1 እና 2 እና ሮሜ 4 መዝሙር 32 1 እና 2 እና ሮሜ 4 ቁጥር 7 እና 8 እንዲሁም በኢሳይያስ ምዕራፍ 40 ቁጥር 3 እና ሉቃስ 3 ኢሳይያስ ምዕራፍ 40 ቁጥር 3 እና ሉቃስ ምዕራፍ 3 ቁጥር 3 እስከ 6 እንዲሁም ይበቃል። አከልካይ እሺ፣ ይሄኛው ክፍል ምንድን ነው የሚለው? በእንጌታ ያነብልኛለን ከፍ አድርገን ታላቁና የሚያስፈራው እግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። እሺ እንዲሁም ይሆናል፣ የእግዚአብሔርን ስም የሚጠራ ሁሉ ይድናል። ኦኬ እሺ፣ ያዝልኛ። የማን ስም የሚጠራ? የእግዚአብሔርን ስም ኦኬ፣ የእግዚአብሔርን ስም የሚጠራ ሁሉ ይድናል። እሺ፣ እዚህ ጋር ደግሞ አንደኛው ሐዋርያት ሥራ ምዕራፍ 2 ቁጥር 21 ምን ይላል? የጌታን ስም የሚጠራ ሁሉ ይድናል። ኦኬ፣ ያው የጌታን ስም። ስለዚህ አሁን ኢየሱስ ጌታ ነው ብለን ስንል በብሉይ ኪዳን ላይ ብዙ ኮት አለ። ብዙ ኮት ማየት እንችላለን፣ ግን ለዛሬ ለትምህርታችን የሆነን ዘንድ እነዚህን ካየን በቂ ነው። ብሉይ ኪዳን ላይ እግዚአብሔር ተብሎ የተቀመጠ ቦታ ላይ ወደ አዲስ ኪዳን ሰብተወደድ ሰባው ሊቃናት ወደ ግሪኩ ሲተረጉሙ በግሪኩ ሲጽፉት ምን ብሎ ነው ያስቀመጡት? ጌታ ብሎ ነው ያስቀመጡት። በዕብራይስጡ እግዚአብሔር ብሎ ያለውን በዚህኛው ሲተረጉሙት ጌታ ብሎ ነው ያስቀመጡት። ስለዚህ ኢየሱስ ጌታ ነው ስንል ምን እያልን ነው? ኢየሱስ እግዚአብሔር ነው እያልን ነው። እሺ፣ አሁን እዚህ ጋር የጌታን ስም የሚጠራ ሁሉ ይድናል። እዚህ ጋር ደግሞ የእግዚአብሔርን ስም የሚጠራ ሁሉ ይድናል። እሺ፣ መዝሙር 32 ደግሞ እንሂድ። ቁጥር 1 እና 2 ምን ይላል? ይሄ ደግሞ እሺ 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 እግዚአብሔር በደሉን የማይቆጥርበት። እሺ ይሄኛውን ደግሞ አንብበል።
አመፃቸው የተሰረየላቸው ኃጢአታቸው የተከደነላቸው ብፁዓን ናቸው። እሺ ጌታ ኃጢአቱን ጌታ ማን ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ኦኬ እሺ። ስለዚህ እዚህ ጋር እግዚአብሔር በደሉን የማይቆጥርበት ሰው፣ ስለዚህ እግዚአብሔር ነው በደሉን ሳይቆጥር ዝም ብሎ እያለፈ ያለው። ስለዚህ አሁን ብሉይ ኪዳን ላይ ኢየሱስ ያችን አመንዝራ ሴት አምጥተው፣ አዲስ ኪዳን ላይ አመንዝራ ሴት አምጥተው አጥፍታለች እኮ አመንዝራለች እኮ እንዴት ትወገር እንጂ ብሎ ሲያመጡ ኃጢአቷን አንድ ሁለት ብሎ ሳይቆጥር፣ ቅድም እንዳለው ሕግ ኃጢአት ያስቆጥራል። ይህን ሰርተሃል ያን ሰርተሃል ብሎ ያስቆጥራል። እግዚአብሔር የእኛን ኃጢአት አንድ ሁለት ብሎ መቁጠር ሳይሆን የሚፈልገው እግዚአብሔር የኢየሱስን ጽድቅ ለሚያምኑት ሁሉ አንድ ሁለት ብሎ መቁጠር ነው የሚፈልገው። ለዚህ ነው አብርሃም አመነ እምነቱም ጽድቅ ሆኖ ምን ሆነ? ተቆጠረለት። ስለዚህ እግዚአብሔር የክርስቶስን ጽድቅ ለእኛ ሲቆጥርልን አንድ ሁለት ብሎ ሲቆጥርልን ኃጢአታችንን መቁጠር አቅቶት ሳይሆን የሚቆጠር ኃጢአት አለ። እንዲሁም ከቁጥር በላይ የሆነ ኃጢአት አለ፣ ግን ኃጢአታችን አልቆጠርም። ስለዚህ መጽሐፉ ምንድን ነው የሚለው? እግዚአብሔር በደሉን የማይቆጥርበት ማለት ነው። በሕግ የማይዳኝበት ማለት ነው። በምህረት የሚቀበለው በጸጋ የሚቀበለው እንዲሁ በመስቀል ላይ በተሰራው ስራ የሚቀበለው ሰው ምንድን ነው ይላል? ምስጉን ነው፣ የተባረከ ሰው ነው። ስለዚህ የተባረኩ ሰዎች ማለት እኛ ነን። የታደልን ሰዎች ማለት እኛ ነን። ምን ማለት ነው? በሕግ እግዚአብሔር ያልተቀበለን ግን በጸጋው በኩል እኛን የተቀበለን። እዚህ ጋር ደግሞ ሲመጣ ምን ነው የሚለው? ጌታ ኃጢአቱን የማይቆጥርበት። ስለዚህ ኃጢአት እንዲቆጠር ያደረገው ማን ነበር? ሕግ ነበር። ከሕግ በፊት ኃጢአት አይቆጠርም ነበረ፣ ግን አይቆጠርም። ስለዚህ በሕግ የማይቀበለው ሰው ግን በጸጋ የሚቀበለው ሰው የተባረከ ነው። እሺ ኢሳይያስ ምዕራፍ 40 ደግሞ ምን ይላል? የአዋጅ ነጋሪ ቃል እሺ ቀጥል። የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጠርጉ። በጣም ጥሩ። የማንን መንገድ? የእግዚአብሔርን መንገድ። እሺ ሉቃስ ደግሞ ምን ይላል? ዮሐንስ ሉቃስ ምዕራፍ 3 ቁጥር 3 እስከ 6 በነቢዩ በኢሳይያስ ቃል መጽሐፍ የጌታን መንገድ አዘጋጅ። የማንን መንገድ? የጌታ። እዚህ ጋር እኮ የተጻፈው የእግዚአብሔርን መንገድ ተብሎ ነው። ሉቃስ ምን ሆኖ ነው? ሉቃስ ተሳስቶ ነው እንዴ? አይደለም። ሉቃስ ተሳስቶ ሳይሆን ብሉይ ኪዳን ውስጥ እግዚአብሔር የተባለው ኢየሱስ ነው። እግዚአብሔር ተብሎ የተጠቀሰው ጌታ የምንለው ኢየሱስ ነው። እሱ እግዚአብሔር ነው። ስለዚህ ኢየሱስ የሚለው ስም የእግዚአብሔር ስም ነው። የሰው ስም ብቻ አይደለም። እግዚአብሔር እንድንድንበት ዘንድ የተሰጠን የራሱ ስም ነው። ባይዘ ኢየሱስ የሚለው ስም አብ ያወጣው ስም ነው። እብን ወል የስሙ ተቀባይ እንጂ አሁን ለምሳሌ ኢየሱስ እንደዚህ ያለ አባት ሆይ አለ፣ አሁን እኔ በዓለም ውስጥ አይደለሁም ሊመጣ ነው፣ በስምህ ጠብቃቸው አለ። ከዛ ደግሞ እኔ ደግሞ በስምህ ጠበቅኳቸው አለ። ኦኬ አሁን የኢየሱስ ስም አብም የሚሰራበት ስም ነው። መንፈስ ቅዱስም የሚሰራበት ስም ነው። ወልድም የተቀበለው ስም ነው። ኢየሱስ ስሙን አንድም ቀን አልተጠቀመም። የሚገርማቸው ከኢየሱስ ሚኒስትሪ ውስጥ ኢየሱስ ኦብጀክቲቭ እንጂ ሳብጀክቲቭ አገልግሎት አላገለገለም። አንድም ቀን በኢየሱስ ስም ብሎ አጋንንት አውጥቶ አያውቅም። አንድም ቀን በኢየሱስ ስም ብሎ ጸልዮ አያውቅም። ስሙን ግን ለእኛ ሰጠን። ያወራ ስሜ ለእናንተ ነው የምጠቅመው ብሎ ለእኛ ሰጠን። ምን አለ? ስትጸልዩ እንዲህ በሉ፣ በስሜ ማናቸውንም ነገር ብትጸልዩ አብ ይሰማቸዋል። ማናቸውንም ነገር በስሜ ብትጸልዩ እኔ አደርገዋለሁ። ለምን? በስሜ ስትጸልዩ አብም ወልድም መንፈስ ቅዱስም ኦፕሬት ያደርጋል በዚህ ስም። ያወራ ይሄ ስም ወልድ ብቻ ነው የምንሰማው ምንለው ስም አይደለም። ይሄ ስም የትሪኒቲ የሰጠው ስም ነው። ስለዚህ እግዚአብሔር ለእኛ እንድንድንበት ዘንድ፣ እግዚአብሔር ለእኛ እንጸልይበት ዘንድ፣ እግዚአብሔር ለእኛ ጠላትን ድል ነሳው ዘንድ ክብር ለእግዚአብሔር ይሁን። መጽሐፍ እንደዚህ ይላል፣ ጠላቶች ይላል ንብ ማርን እንደሚከብ ከበቡኝ፣ ግን በእግዚአብሔር ስም አሸነፍኳቸው። ምን ማለት ነው? ያ የተሰጠው የእግዚአብሔር ስም ጠላትን የሚበትን ነው ማለት ነው።
ያ የተሰጠው የእግዚአብሔር ስም መጽሐፍ እንደዚህ ይላል፣ ስም እንደሚፈስ ዘይት ነው ይላል። ስለዚህ ዘይት የዛገውን ነገር ማስለቀቅ ይችላል። የዛገውን ሎክ የተደረገውን ነገር ዘይት መድኃኒት ነው። ዘይት ምግብ ነው። ዘይት ኤቭሪቲንግ ነው። ዘይት ስሜ እንደሚፈስ ዘይት ነው ይላል። ስሜ እንደማር ነው። ስለዚህ የእግዚአብሔር ስም በአዲስ ኪዳን የተሰጠ የእግዚአብሔር ስም ኢየሱስ የሚለው ስም ነው ማለት ነው። በጣም ጥሩ። ስለዚህ ኦኬ አሁን ይሄ እግዚአብሔር በዮሐንስ 1:1-2 እንዲሁም 14 መሰረት በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይልና ቃል እዚህ ጋር ሲደርስ ቃል ሥጋ ሆነ ጸጋንና እውነትን ተሞልቶ በመካከላችን አደረ። ያ ቃል የነበረው ያ ዓለማትን ሲፈጥር የነበረው ቲዮስ ሎጎስ ቲዮስ ሆነ። ቲዮስ በሎጎስ ዘንድ ነበረ፣ ያ ሎጎስ ደግሞ ቲዮስ ነበረ እና ያ ቲዮስ ያ ጌታ ያ እግዚአብሔር የነበረው ቃል ሥጋ ሆኖ ወደ ምድር መጣ። ከዛ በመካከላችን አደረ፣ ተመላለሰ። ስለዚህ የዛሬ 2000 ዓመት ኢየሱስ በእስራኤል ሀገር ዳትሚት ይሄ እግዚአብሔር አስቡ፣ ይሄ እግዚአብሔር ይሄ ኤሎሂም ይሄ ኤልሻዳይ የሆነው እግዚአብሔር ለ33 ዓመት ዋክ አደረገ ማለት ነው እናነጋገር። ስለዚህ እኛምና ኢየሱስ የሰው ሚስት አላገባም። በዚህ ኢየሱስ የሰው ሚስት የለውም። የኢየሱስ ሚስት ኤክሌሲያ ነች። የኢየሱስ ሚስት ቤተ ክርስቲያን ነች። ዳትሚት ኢየሱስ የነበረው ፍቅር ራሱ እግዚአብሔራዊ ፍቅር ነው። በምድር ላይ ካሉ ሃይማኖተኞች ኢየሱስን ማናወዳደርበት ሪዝን በምድር ላይ ያሉ ሰዎች ሰው ብቻ ናቸው። እንደ ሰው ያገቡ፣ እንደ ሰው የኖሩ፣ እንደ ሰው የተወለዱ፣ እንደ ሰው ኤሳ ይለያል። የዚህ የኢየሱስ ይለያል። ፍቅሩ ራሱ ኤክሌሲያን ነው የወደደው ማለት ነው። ለ33 ዓመት ተኩል ኖረ። ከዛ ለዓለም ሁሉ ሞተ። ከዛ በአብ ቀኝ ሄደ፣ ተቀመጠ። ከዛ ቤተ ክርስቲያንን በቃ በመንፈስ ቅዱስ አማካይነት ሊድ እያደረገ በመጨረሻ ደግሞ ሰማይና ምድርን ጠቅልሎ የሚገዛ ለእግዚአብሔር አብ መንግስትን የሚያስረክብ ራሱ ኢየሱስ። ስለዚህ ኢየሱስ ያ እግዚአብሔር የሆነው ኢየሱስ ሥጋ ለብሶ በእስራኤል ሀገር በዚች ምድር ላይ ወክ አደረገ፣ ተመላለሰ። ስለዚህ የኢየሱስን ስም ስንጠራ የእግዚአብሔርን ስም እየጠራ ነው ማለት ነው። በላ ነገር ኦኬ። እንደዛ ከሆነ በኢየሱስ ስም ለመዳን ሶስተኛ ኦኬ በኢየሱስ ስም ለመዳን መጠበቅ ያለብን መከተል ያለብን ደረጃዎች ምንድን ናቸው? ኦኬ የመጀመሪያው እርሱን ማወቅ። እርሱን ማወቅ ከላይ ባነበብነው ክፍል ላይ ጳውሎስ ምንድን ያለው? ያላመኑበትን እንዴት አድርገው ይጠሩታል? አንድ ሰው ኢየሱስ እግዚአብሔር መሆኑን ካልተቀበለ ካላመነበት አለመጥራት ይችላል። በዓለም ላይ ብዙ ምላሶች አሉ የኢየሱስን ጌትነት ያልጠሩ። እኛ የታደለን ምላሶች ነን። የእኛ ምላሶች የታደሉ ምላሶች ናቸው። መጽሐፍ ቅዱስ ሲናገር ምላስ ሁሉ ነው የሚለው። ወይስ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ምን ማለት ነው? ኢየሱስ እግዚአብሔር እንደሆነ ይመሰክሩ ዘንድ ነው የሚለው። ይመሰክሩ ዘንድ። ስለዚህ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ምላስ ሁሉ ይመሰክር ዘንድ ነው። ግን የመጀመሪያው ስቴፕ እርሱን ማወቅ ነው። እርሱን ማወቅ ነው። ኢሳይያስ ምዕራፍ 53
ቁጥር 3-5 ማን ሆኖ ነው ኢየሱስን የምናገኘው? በዚህ ስፍራ ምን ነው የሚለው? እርሱ ይላል፣ እርሱ በደላችንን ተሸከመ፣ ድካማችንን ተቀበለ፣ እርሱ ኃጢአታችንን ተቀበለ። ስለዚህ ማን እንደሆነ ልናውቀው ይገባል። ኢየሱስ የእኛን ድካም የተቀበለ ነው። ኢየሱስ የእኛን ሸክም የተቀበለ እንደሆነ ልናውቅ ይገባል። ሌላው ሁለተኛው ስቴፕ በኢየሱስ ለመዳን ዝም ብሎ አሁን አንዳንድ ዝም ብሎ ኢየሱስ እንደምንጣል ኢየሱስን አውቀነው ነው መጥራት ያለ። ማን ነው እሱ? ኢየሱስ ማን ነው? ኢየሱስ ስንል ማን ነው እሱ? የምንጠራው ስም ኢየሱስ እሱ ማን ነው? ሌላው ካወቅን በኋላ ሁለተኛው ስቴፕ በእርሱ ማመን ነው። በእርሱ ማመን በእርሱ ማመን። ኦኬ ማመን ማለት መደገፍ ማለት ነው። መጽሐፍ ነገር በእርሱ የምታምን እርሷ አታፍርም ይላል። ስለዚህ አሁን ማመን ማለት በስሙ በኩል ለመሄድ አለማፈር፣ ኮንፊደንስ መሰማት። ሌላን ስም ይዞ መሄድና የኢየሱስን ስም ይዞ በእግዚአብሔር ፊት መቆም እንደሚለይ በትክክል አውቆና አምኖ በኢየሱስ ስም በኩል በእግዚአብሔር ፊት ኮንፊደንስ ተሰምቶ መሄድ ማመን። እንግዲህ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደደ ከዛ በእርሱ የሚያምን ሁሉ የዘላለምን ሕይወት እንዲያገኝ እንጂ እንዳይጠፋ። በእርሱ የሚያምን ሁሉ የዘላለምን ሕይወት እንዲቀበል እንጂ እንዳይጠፋ፣ የዘላለምን ሕይወት ሊያገኝ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወደደ። ኦኬ ሌላው ስቴፕ ከዛ በኋላ አሁን መቀበል ነው። ተደገፍን፣ በቃ ለዘላለም አክሰፕት ማድረግ ማቆይ ከሱ ጋር ምን ነው የሚለው እዚህ ጋር ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ አልተቀበሉት፣ አንፈልግም ማለት። ከዛ ለተቀበሉ ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ ቴክና እዚህ ጋር ሞኖግነስቲዮ አይደለም። ይሄ ልጆች የሚለው ቃል የእግዚአብሔር አንድያ ልጅ እንደሚለው አይደለም። የኢየሱስ ልጅና የእኛ ልጅነት ይለያያል። አደራችሁ እዚህ ጋር። ስለዚህ የእግዚአብሔር ልጆች ይሆኑ ዘንድ መብት ሰጣቸው፣ ስልጣን ሰጣቸው፣ በቤቱ እንዲገቡ አደረገ። ስለዚህ የእግዚአብሔር የልጅነትን አውቶሪቲ ተቀበለ። ስሙን ስንቀበል ምን ተቀበልን? ልጅነትን ተቀበልን። ስሙን ስንቀበል ምን ተቀበልን? ቦርን አጌን መሆኑን ተቀበልን። ስሙን ስንቀበል ምን ተቀበልን? ወደ እግዚአብሔር መንግስት የመግባትን አክሰስ ኢንሄሪታንስ አገኘን። ያ ማለት የርስታችንን ወራሽ፣ የመንግስቱ ወራሽ፣ የርስቱ ወራሽ ሆነን በእግዚአብሔር መንግስት ውስጥ ፍቃድ ተሰጠን። ስለዚህ በስሙ ማለት ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ። እንግዲህ ይሄ ሃይማኖት የእግዚአብሔር ልጅ የሚለውን አያውቀውም፣ መቀበልም አይችልም፣ ይከብደዋል። ይሄ የወንጌል መልእክት ብቻ ነው። ክብር ለእግዚአብሔር ይሁን። ስለዚህ ስሙን መቀበል ለዘላለም በዚያው ላይ ጸንቶ መኖር እንደማለት ነው። በጣም ጥሩ። ኦኬ፣ እንዴት እንቀበል?
አንደኛው በጸሎት ወደ ነፍሳችን በማስገባት ሶስተኛ እዚህ ጋር ምንድን ነው የሚለው? ማንም ኃጢአቱን የሚናዘዝ ኃጢአቱን የሚተዋት ከዛ ምንድን ነው የሚለው? ይቅር ልለን ከአመፃ ሁሉ ሊያነጻን የታመነ ነው ይላል። የታመነ ነው። ስለዚህ ማንም እኔ ያውቃለሁ ብሎ አክሰፕት የሚያደርግ ራሱ ደካማ እንደሆነ አክሰፕት የሚያደርግ ከዛ ወደ እሱ የሚቀርብ በእምነት የሚቀርብ ሊያድን ወደሚችለው በእምነት የሚቀርብ ሰው ምን እያደረገ ነው ማለት ነው? አክሰፕት እያደረገ ነው፣ እየተቀበለ ነው፣ ኢየሱስን እየተቀበለ ነው። ሌላው ወደ ነፍሳችን ማስገባት እዚህ ጋር ምንድን ነው የሚለው? እኔ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ሰምቶ ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋር አብሬ እራት እበላለሁ። ስለዚህ ኢየሱስ የነፍሳችን ማዕከል ሲሆን ወደ ልባችን ሲገባ ወደ ውስጣችን ሲገባ ምን እያደረገ ነው? አክሰፕት እያደረገ ነው። ልባችንን የከፈትን ሞመንት አክሰፕት እያደረገ ና ግባ ወደ ቤቴ፣ ና ግባ ወደ ልቤ ስንል አክሰፕት እያደረገን ነው። ሃሌሉያ! ዋው! ኢየሱስን ያስገባ ልብ፣ ኢየሱስን ያስገባ ቤት የታደለ ቤት ነው። ኢየሱስ ዘኬዎስ ቤት ሲገባ እነሆ ለዚህ ቤት መዳን ሆነ ያለ ኢየሱስ ያደገበት ናዝሬት ሲመጣ ውጣ መጽሐፍ እንደዚህ ይላል፣ ገፍትረው ይላል። የተራራ ጫፍ ላይ ወስደው አንዳንድ ሰዎች ኢየሱስን ይገፉታል፣ አንዳንድ ሰዎች ይቀበሉታል። የተቀበሉ ሰዎች፣ በራቸውን የከፈቱ ሰዎች የተባረኩ ሰዎች ናቸው። ማርያም ይላል ልክ ማርታ ቤት ኢየሱስ ሲገባ ቁጭ አለች ላይ እግሩ ስር አክሴፕት አድርገዋለች። አክሴፕት አድርገው ወደ ልቡ አስገብተዋለች። ለምሳሌ ኢየሱስ በመቶ አለቃው ቤት ሲገባ የኢየሱስ እዛ ቤት በመግባቱ ያቺ ኃጢአተኛ የነበረችዋ በከተማ ውስጥ ታዋቂ የምታዘሙት የነበረ ሴት ኢየሱስ እግር ስር ስትመጣ ኢየሱስ ምን አደረገ? ኃጢአትሽ ተሰርዮልሻል፣ ብዙ ኃጢአቷ ይቅር እንደተባለላት ያሳያል። ስለዚህ ልክ እንደዛው ኢየሱስን ያስገቡ ኢየሱስን አክሰፕት ያደረጉ ሰዎች በቃ ለዘላለም ሕይወታቸው ተባርኮ ነው የሚቀሩ ለዘላለም። ለዚህ ነው ኢየሱስ የዘኬዎስን ቤት እነሆ ለዚህ ቤት መዳን ሆኗል፣ ለዚህ ቤት መዳን ሆኗል። እሱ ደግሞ የአብርሃም ልጅ ነው፣ የአብርሃም ኪዳን ያገኘዋል። ከዚህ በኋላ የሚመጣውን ነገር እንግዲህ ዘርዝሩት። ከዚህ በኋላ ኢየሱስን ከመቀበል በኋላ የሚመጣው ምንድን ነው የሚሆነው? ለምሳሌ የመንፈስ ቅዱስ ማደሪያ፣ ከዛስ ምሪት፣ ልጅነት። ኢየሱስን ከመቀበል በኋላ ማይመጣ ነገር የለም። ብቻ ኢየሱስ ይግባ። ኢየሱስ ከገባ መጽሐፍ ስናገር ሰውነታችሁ መንፈስ ቅዱስ የሚኖርበት የእግዚአብሔር ቤተ መቅደስ እንደሆነ አታውቁ? ማደሪያ ይሆናል፣ የእግዚአብሔር ቤት ይሆናል። ይሄ ስጋችን ራሱ ከዛስ መንፈስ ቅዱስ ይመራናል። ከዛስ አክሰስ ከእግዚአብሔር ከሰማይ መንግስት ጋር ኮኔክሽን። ስለዚህ ኢየሱስን አክሰፕት ያደረገች ነፍስ ለዘላለም የታደለች ነፍስ ናት ማለት ነው። ኦኬ አሁን 3 ስቴፖችን ልጻፍላችሁና አራተኛውን ያሳያችሁ ከዛ የጨረስን።
እሺ አሁን ሶስት ነገር አይተናል እስካሁን ድረስ ማወቅ፣ ማመን፣ መቀበል። ከዛም አራተኛው 1 2 3 4 መመስከር፣ መናገር። ስለምኑ? ስለ ስሙ መናገር፣ መመስከር። አሁን መቀበል ማድረግ ያለብን ስቴፖችን እያየን ስለ ኢየሱስ። ኦኬ ሮሜ ምዕራፍ 10 ላይ ታውቁታላችሁ ቃል ሮሜ ምዕራፍ 10 ላይ ሲናገር ሰው ማለት ሚድን ሰው ማንም በልቡ አምኖ ይላል በአፉ ቢመሰክር። ስለዚህ ኢቫንጀሊዝም ወይንም የወንጌል ስራ አምኖ እኛ ልብ ውስጥ ብቻ ማስቀመጥ አይደለም ማለት ነው። የኢየሱስን ጌትነት እንድንናገር እግዚአብሔር ይፈልጋል። በአንደበታችን ደግሞ እንድናወራ ምላስ ሁሉ ስለ ኢየሱስ ጌትነት እንዲያወራ እግዚአብሔር ይፈልጋል። ጌታ ስለመሆኑ እንድናወራ ይፈልጋል። አብም ይፈልጋል፣ ወልድም ይፈልጋል። ስለዚህ መናገር አለው። እንዲሁም ማቴዎስ ምዕራፍ 10 ላይ ማቴዎስ ምዕራፍ 10 32 እስከ 33 ላይ ኢየሱስ ስለ እኔ በሰው ፊት ይመሰክርልኝ። ስለዚህ ምላሳችን እንዲመሰክር እግዚአብሔር ይፈልጋል። ለምሳሌ ማቴዎስ 16 ላይ ጴጥሮስ ስለ ኢየሱስ ሲናገር ኢየሱስ ደስ አለው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ባለ ጊዜ ኢየሱስ ዋው ፒተር አንተ ይሄ መገለጥ አለ። ይሄ መገለጥ የመጣው በሰማይ ካለው ከአባትህ ዘንድ ነው። ይሄ ሥጋና ደም የመሰከረው አይደለም አለ። ስለዚህ በሰው ፊት ስለ ኢየሱስ ጌትነት በምናወራበት ጊዜ እግዚአብሔር አብ ደስ ይለዋል፣ ወልድ ደስ ይለዋል፣ መንፈስ ቅዱስ ደስ ይለዋል። ስለዚህ አምኖ ማስቀመጥ ብቻ ሳይሆን መመስከር being a witness ምስክሮች መሆን፣ ብዙዎች ዘንድ ምስክሮች መሆን። ስለዚህ መጨረሻ ላይ ምን ይመጣል? እንግዲህ ወንጌላዊነት ይመጣል። ስለዚህ ወንጌላዊነት ስሙን ከማወቅ ስሙን ከማመን ስሙን ከመቀበል ስሙን ከመመስከር ዘንድ ነው የሚመጣው እና በስሙ ላይ ያለውን ኃይል አንድ ሰው እግዚአብሔር ስለመሆኑ በዚህ ስም ውስጥ መዳን እንዳለ፣ በዚህ ስም ውስጥ ማምለጥ እንዳለ፣ በዚህ ስም ውስጥ እረፍት እንዳለ በትክክል አምነን ሄደን ማብራቱን ስለቀባቸው በልባቸው ላይ ብርሃን ይበራል። መጽሐፍ እንደዚህ ይላል በሁለተኛ ቆሮንቶስ ላይ ምዕራፍ 4 ቁጥር 5 አካባቢ ላይ እንደዚህ ይላል በጨለማ ብርሃን ይብራ ያለው እግዚአብሔር ነውና፣ ከዛስ የወንጌሉን ብርሃን በልባችን ላይ ያበራ እግዚአብሔር ነውና። ስለዚህ ያ የወንጌሉ ብርሃን የሚበራው መጀመሪያ በእኛ ልብ ውስጥ የበራ ብርሃን ሲኖር ሄደን ይህንን ስም ስናወራባቸው ብርሃን ይመጣባቸዋል በላቸው ነው። ከዛ ኢየሱስን ልክ ሲቀበሉት ኢየሱስን በጌትነቱ ሲቀበሉት ሲያምኑ ሲመሰክሩ መጽሐፍ እንደዚህ ይላል እንግዲያውስ ድነሃል፣ እንግዲያውስ አንተ ከሞት አምልጠሃል፣ እንግዲያውስ አንተ የእግዚአብሔር መንግሥት በአንተ ላይ ወርዷል፣ ከዚህ በኋላ አንተ የእግዚአብሔር ልጅ ነህ፣ ከዚህ በኋላ ወራሽ ነህ፣ ከዚህ በኋላ ተካፋይ ነህ፣ ከዚህ በኋላ ፍሪ ከኃጢአት ቀንበር ከሰይጣን አገዛዝ ውስጥ አምልጠሃል። ክብር ለእግዚአብሔር ይሁን። ስለዚህ የስሙ ጉልበት ዛሬ ያየነው ኢየሱስ በሚለው ስም ውስጥ ዝም ብሎ ስም ብቻ አይደለም። ስለዚህ ይሄ ኢየሱስ እንግዲህ ስለ መቀባቱ እስካሁን ብዙ ስናወራ ነበር። ስለ መቀባቱ ክራይስት ስለመሆኑ መሲህ ስለመሆኑ ፕሮብሌማችንን በሙሉ ስለመፍታቱ። ስለዚህ ሁለቱን አሁን ኢየሱስ ክርስቶስ
ስለዚህ አሁን his name ስም ማረግ። ስለዚህ አሁን ኢየሱስ ስም ተሰጠን፣ ስም ነው። አዳኝ የሚል ስም ነው። የምንድንበት ስም ነው። ኢየሱስ ክርስቶስ ማረጉ ነው። የሚሰራበት ስራው ነው። ከኛ ላይ የሚፈታባቸው ችግሮችን ይዞ የመጣበት ማዕረግ ነው። ስለዚህ በክርስቶስነቱ ፕሮብሌማችንን ይፈታ። እሱ ግን ማን ነው? አዳኝ ነው። እሱ ግን ማን ነው? አዳኝ ነው። እግዚአብሔር ነው። የተገለጠ እግዚአብሔር፣ በስጋ የመጣ እግዚአብሔር ነው ኢየሱስ። ስለዚህ እኛ የምናመልከው አምላክ ሞቶ ከአፈር በታች ያለ አይደለም፣ ከሞት ድል አድርጎ የተነሳ ነው። እኛ የምናመልከው አምላክ በአብ ቀኝ ያለ ነው። እኛ የምናመልከው አምላክ ፍጹም ሰው ደግሞ ፍጹም አምላክ የሆነ ነው። አምላክ ብቻ ሆነ አይደለም፣ ሰውም የሆነ ወደ ምድር የመጣ ለኃጢአት ለዓለም ሁሉ ደሙንም ያፈሰሰ ነው። ስለዚህ ዛሬ ኢየሱስ ስለሚለው ስም ቀላል እንዳልሆነ ይሄ ስም ባይዘ አጋንንቶች የልዑል እግዚአብሔር ልጅ ወይ ማን እንደሆንክ እናውቃለን እያሉ ሲንቀጠቀጡ ነበር በኢየሱስ። ለምንድን የሚንቀጠቀጡ? እናውቃለን ከተመጣጣ እንደዚህ ይላል፣ ዝም በሉ ይል ነበር። አሁን ስለ እኔ ማንነት እንዳታወሩ ዝም በሉ፣ ኢየሱስ ለማንም እንዳትናገሩ ይል ነበር። ልክ ሲሄድ ግን በስሜ ጸልዩ፣ በስሜ አጋንንትን አስወጡ፣ በስሜ ስሜን ሰጥቻችኋለሁ። በቃ ለእናንተ። ስለዚህ ኢየሱስ ለእኛ ሰጠ። አሁን አጋንንትን የምናወጣበት የምንጸልይበት የምንበረታበት እዚህ ነው። በምሳሌ ምዕራፍ 10:18 ላይ ስሙ የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ይላል። ከፍታው የተንሳፈፈ ይመስለዋል። ስሙ ላይ ሲደገም የሆነ ክንፍ ያለው ሁሉ ይመስለዋል። መብረር ይጀምራል። ሃሌሉያ! እዚህ ስም ከባድ ስም ነው። ጳውሎስ ይህንን እግዚአብሔር ለሐናንያ መጥቶ ሲነግረው እንደዚህ አለ። ጌታ ሆይ አለ ሐናንያ፣ ኮምፕሌን ማድረግ ፈለገ እግዚአብሔር። ይሄ ሰው እኮ ማን እንደሆነ አውቀዋለሁ አለ። ይሄ ሰው አሰዳጅ ነበር። ይሄን ሰው አገልጋይ ነው ብለህ ጸልይልኝ ያልከኝ ነው። እግዚአብሔር እንደዚህ አለ፣ ሐናንያ ሂድና ጸልይለት። ይሄ ሰው በአሕዛብ ፊት በአይሁድ ፊት ስሜን የሚሸከም ዕቃዬ ነው ማለት ነው። የኔን ስም ተሸክሞ መጽሐፍ እንደዚህ ይላል። ሐዋርያ ጳውሎስ ሲናገር እንደዚህ አለ፣ ስሙ ባልተጠራበት ስሙን ለመጥራት ተጋደልኳል። ባይዘ እነ አፍሮዲት እነ አርጤምስ ጣዖታት በሚጠሩበት አካባቢ ሄደ ኢየሱስ ብለህ መጥራት ቻሌንጅ አለው፣ ግን ስሙ ሌላውን ስም ያደቀዋል። ኤፌሶን ከተማ ላይ ሄደው አርጤምስ በገነነችበት አርጤምስ የሰውን አይምሮ በተቆጣጠረበት ከተማ ገብቶ ኢየሱስ ማለት ሲጀምር ያ ጣዖት እየቀረጸ የሚሸጠው ሰውዬ እንደዚህ ያለ ከሰማይ የወረደችው የጣዖታችን ዝናኩ በቃ ወረደ ያለ በቃ አጥላላ አግማማው እኮ ይህንን ስም አለ። የኢየሱስ ስም ሲገለጥ ሌላ ስም ይገባል። የጠላት ስም የጣዖት ስም ይገባል። ለምን ሲባል ስሙ ኃይል አለው። ስሙ ጉልበታም ነው። ስሙ ዝም ብሎ መጠሪያ ብቻ አይደለም፣ ስሙ ውስጥ ኃይል አለ። ጴጥሮስ እና ዮሐንስ የሆነ ጊዜ ለጸሎት 9 ሰዓት ሲሄዱ አንድ ለማኝ ቁጭ ብለዋል አላቸው። ስሙ አላቸው እጃቸው ላይ። ከዛ አዩትና እስቲ ይሄ ሰውዬ ስሙን የሚቀበል ይመስላል አዩት። ከዛ ልቡ በጣም እንትን ነው። ምናልባት ገንዘብ ነው እሱ እንትን ያለው አያውቅም፣ ምንም አያውቅም። እኛ ብርና ወርቅ የለንም ምናልባት አትሙም አይመስለኝም፣ ግን ኢምፖርታንት ነገር ስሙ ነው ለዚህ ሰው። ከዛ ለአንተ ገንዘብ ስለሚያስፈልግህ አሁን ያለንን እንሰጥሃለን። በናዝሬቱ በጌታ በኢየሱስ ስም ተነስና ተመላለስ። ከዛ እጁን ይዘው አስነሱት ይላል። ከዛ ቁርጭምጭሚቱ ሁሉ ይመስለኛል እየነዘረ ጅማት፣ ቅልጥም፣ አጥንቱን እያንዳንዱን እየጠጋገለ ለምን ስሙ ላይ ያለ ጉልበት። ሃሌሉያ! ዛሬም ይህ ስም ጉልበታም። አሜን። በዚህኛው ዓለም ይላል መጽሐፍ በሚመጣው ዓለም በሚመጣው ዓለም ስሙ እንደገነነ፣ ስሙ እንደከበደ፣ ስሙ እንደተወደደ ለዘላለም ይኖራል። አይረክስም፣ አይቀንስም፣ አይጠፋም። ሃሌሉያ! ብዙ የሃይማኖት መሪዎች ተነስተዋል፣ ግን ተረስተዋል። ተነስተዋል፣ ግን ጠፍተዋል። ተነስተዋል፣ ግን ከአፈር በታች ሆነዋል። ኢየሱስ የሚለው ስም ግን ከሞት በላይ ነው፣ ከምድር በላይ ነው፣ ከደመና በላይ ነው።
የኢየሱስን ስም የጠራ ምላስ፣ ለኢየሱስ ስም የተንበረከከ ጉልበት ዛሬ የታደለ ጉልበት ነው። ዛሬ የጠራ ምላስ የታደለ ምላስ ነው። ምክንያቱም አንድ ቀን ኢየሱስ መንግስቱን ሁሉ ለአባቱ ሊያስረክብ ሲመጣ ያልጠራ ምላስ ካለ ወደደም ጠላም ጠርቶ ሲሆን ይገባል። ጠርቶ እሳት ይገባል እንጂ ጌትነቱን ሳያወራ አይቀርም። ለምን? እግዚአብሔር አብ በዚህ ስም ላይ አትሞታል። እግዚአብሔር አብ በዚህ ስም ላይ ማተም አድርጎታል። በቃ ማንም እንዳይነቀንቀው አድርገው እግዚአብሔር አብ ሰጠን። በቃ ከሰማይ በታች ሐዋርያት 4:12 ይሄን ነው የሚለው፣ እንድንድንበት ዘንድ ከሰማይ በታች የተሰጠን ስም፣ ከዚህ ስም ውጪ ሌላ የለም። የሚያድን ስም የለም። የሚያስመልስ ስም የለም። ምንሸሸግበት ስም የለም። የቱን ስም ጠርተን እንረፍ? ኢየሱስ የሚለውን ስም ካልጠራን የቱን ስም ጠርተን እንርካ? የቱን ስም ጠርተን ውስጣችን እንደ ዘይት ይርካ ይረስርስ? የለም ሌላ ስም። ኢየሱስ የሚለውን ስም ግን እየጠራን ጴጥሮስ እንደዚያ ስሙን እየጠራ ተጠመቅ። ምን ትጠብቃለህ? ስሙን እየጠራችሁ ከኃጢአታችሁ ታጠቡ አላችሁ። ታጠቡ ከኃጢአታችሁ። ክብር ለእግዚአብሔር። የኢየሱስ እንጸልያለን። ይበቃል።